እውነት ለመናገር በጣም በርከት ያሉ የተለያየ አጀንዳዎች እየመጡ ነው። ነቅተን የምንጠብቅበት ሰዓት አሁን ነው ብዬ አምናለሁ። አሁን ነው ነቅተን የምንጠብቅበት ሰዓት። ስርዓቱ የአማራን ህዝብ ለመጨፍጨፍ በወሎ ከፍተኛ የሆነ ጦር አስገብቷል። በጎጃም፣ በጎንደር፣ በሸዋ በተለያየ አካባቢዎች ከፍተኛ የሆነ እንቅስቃሴ ተደረጉ ነው። የሀገሪቱ ምክትል ጠቅላይ ሚኒስትር የሆነው የአማራ ብሔር ተወላጅ የሆነው በአዴኑ ተመስገን ጥሩነህም የአማራን ፋኖች በባንዳነት የአማራን ህዝብ በባንዳነት ሲከስ ተመልክታችኋል። እነ ዳንኤል ክብረት የሚሰሩትን ሴራና ተንኮል ተመልክታላችሁ። አብኖች አብነን ብለው የወጡ ቅምት ተቀጣሪ ካድሬዎች የሄዱበትን አቅጣጫ መመልከትና ማየት ለሁሉም ነገር ከበቂ በላይ መልስ ይሰጣል። ከዛ ውጪ የፋኖች እንቅስቃሴ ከህዋት ጋር በማያያዝና የፋኖችን እንቅስቃሴ በተለያየ ነገር ለመጥለፍ የሚደረጉ እንቅስቃሴዎችን መመልከት ያስፈልጋል የሚል እምነት አለኝ። እያንዳንዱን ነገር በትኩረት ነው የምናየው። አማራዎች እያንዳንዱን ነገር የምናይበት አንግል የእያንዳንዱ ውሳኔ የምንወስነው ውሳኔ ወይም ደግሞ ቁጣችንንም መልካም በጎ ምግባራችንን የምንገልጽበት በቂ መረጃ ሊኖረን ይገባል። መረጃዎቻችንን ሰብስበን ማየት መቻል አለብን። ነገሮችን ሲሪየስ የምናይበት ወቅት ነው አሁን ነው ብዬ ነው የማስበው። በጣም በርከት ያሉ አጀንዳዎች ይመጣሉ። ሶሻል ሚዲያ ላይ በተለይ ያለው አጀንዳ በጣም በርከት ያለ ነው። የአማራ የራሳችን የሆነ የምንነጋገርበትና የምናወራበት ቤት የለንም። ብልጽግና ቤት ሄደን እንወያያለን። የአማራ ህዝብ ጥላቻ ያላቸው ሰዎች ሄደን እንወያያለን። በተገኘበት ቦታ ሄደን የምንወያይ የራሳችንን ሰው ማውጣት አልቻልንም። የጎጠኝነት ስሜት የፖለቲካ ስንቅ የሌላቸው ሰዎች ሐሳባቸውን እዚህ ለመሸጥ የሚንደፋደፉበትን ሂደን ስመለከት እጅግ በጣም የቀረ ነገር ይታየኛል። እኔ ስለምከታተልና ስለማነው ይሄን የቀራና የተጎተተ ነገር ቀይረን ወደፊት መሄድ መቻል አለብን። በማህበረሰቡን የሚበዘብዙ በኢትዮጵያ ጥላ ውስጥ ተከትተው ያንን ህዝባችን ለማስጨረስና ለማስጨፍጨፍ የሚሄዱ በርከት ያሉ ሴራና ተንኮል የተገነገነባቸው ከበስተጀርባቸው ሰይፍና ገጀራ አዝለው ከኋላችን የሚከተሉ አሉ። የሃይማኖት ብጥብጥ ጉዳይ፣ የሃይማኖቶችን ማነሳሳት ጉዳይ በጣም የሆነ ጭብርብር ያለ ነገር እየመጣ ይታየኛል። ይሄን ነገር ማስቆምና መያዝ የምንችለው እኛው ራሳችን አማራዎች ነን። ሙስሊሞች በአማራነታቸው ተገለዋል። ሙስሊሞች ስለሆኑ አልተረፉም። ኦርቶዶክስ ክርስቲያኖች በክርስቲያንነታቸው ተገለዋል። ክርስቲያን ኦርቶዶክስ ስለሆኑ አልተረፉም። ፕሮቴስታንቶች በአማራነታቸው አልተረፉም፣ ተገለዋል። ችግሩ ከሃይማኖታችን ጋር ሳይሆን ችግሩ ብሔራችን ወይ ደግሞ ከማንነታችን ነው። እናንተን ካላጠፋን እናንተን ካልጨፈጨፍን የሚል በጠላትነት ፈርጆ የተነሳ ከፍተኛ የሆነ የጠላትነት ስሜት ያዘለ በትርክት የተነዳ ከፍተኛ የሆነ ጠላት መጥቶብናል። የኢሬቻን ነገር ለማስቀየስ የኢሬቻን ነገር ወደ ጎን ለመክተት የሙስሊሞችን ጉዳይ ስበው አመጡ። ምድር ላይ የሚደረጉ የፋኖ እንቅስቃሴዎችን ለመቀልበስ በአደባባይ ላይ የሃይማኖት ጉዳዮች ዘመጣሉ። የሃይማኖት አባቶችም በኢትዮጵያ ኦርቶዶክስ እምነት ተከታዮች ሄደው የሚወያዩበትን ቦታ አያውቁም። የአማራ ፋኖ ደጋፊዎች ነን የሚሉ አክቲቪስቶችም ሄደው የሚወያዩበት ቦታ አያውቁትም። አቅጣጫው የጠፋብን እየሆነ ነው ያለው። ቢሆንም ግን ነገሮችን ኮንትሮል አድርገናል። ምድር ላይ ያሉ ወንድሞቻችን ኮንትሮል አድርገዋል። የአማራ ፋኖ ተጠሪነቱ ለአማራ ህዝብ ነው። የተደረገ ያለው እንቅስቃሴ የአማራ ህዝብ የሚከታተለው ነው። ከዛ አንጻር እያንዳንዳችን አማራዎች የሚደረጉትን ነገሮች እንድንከታተል የመጨረሻው ሰዓት እየመጣ እንደሆነ እያንዳንዱን ነገር በትዝብትና እያንዳንዱን ነገር ፖለቲካሊ ትርጉም ሰርተን እንመልከተው። አንደበታችንን ጠብቅ። ወንድሞቻችን ወደ አንድነት እንዲመጡ ወደፊት እንጓዝ ጥሬን አስተላልፋለሁ። ድለፋለሁ።